እንቀጥል። ምንድነው እኔ ያልኩት ለማስጠንቀቅ ነው የፈለኩት፣ መንግስትን ለማሳሰብ ነው። በኢትዮጵያ ውስጥ የብሔር ጭቆና የለም አላልኩኝም። የብሔሮች መብት አይከበርም አላልኩኝም። እኔ ያልኩት ምንድነው የብሔር ጉዳይ ከሚገባው በላይ ተራግቧል። ለምሳሌ በራሴ ልምድ ያየሁትን ብዬ የአስመራን የኤርትራውያን ጉዳይ በኋላም የትግራዮችን የሌሎቹን ማነሳው እንጂ እናቶቻቸውና ወላጆቻቸውን ለመለያየትም አይደለም። በመሰረቱ አብዛኛው ወጣት ከወላጆቹ ውጭ የሆነ ማቆም ሊያራምድ ይችላል። ብዙዎቹ እንደውም አዲስ አበባ ከመጡ ዩኒቨርሲቲ ከገቡ በኋላ ነው ይህን የብሔረሰቦች መብት እስከ መገንጠል ድረስ የሚለውን ማርክሲያን ቲዮሪ ወስደው ስፓውዝ አድርገውት ህይወታቸውን እስከመሰዋት ድረሱላ ለዚህ ዓላማ የደረሱት እንጂ ወላጆቻቸው የዛን ያለም ብሔርተኞች አይደሉም እኔ እስከሚገባኝ ድረስ። ያ ማለት በወጣቶች በወላጆች እና በልጆች መካከል ያለውን ክፍተት ያሳያል። ያስተዳደረ በደል የድህነት ምክንያት ሰውን ያማረው እንደሆነ እንጂ በባህል በጎሳዬ በምን እያለ ያን ያህል አልተንገበገበም። ጭቆና ግን የለም ማለት አይደለም። ጭቆና የለም አላልኩም፣ ግን በዛ ደረጃ እናንተ እንዳሰባችሁ ደረጃ አይደለም ለማለት ፈልጌ ነው። ይሄ በልዩነት ልናልፈው እንችላለን። እናንተ የለም ይሄን ያህል ሄዷል፣ አንተ ደግሞ እንደዛ ነው የምትለው ለምን ሰማማ እንችላለን። በልዩነት እንለፈው እሱ ግን ማስጠንቀቂያን ግን አልተውም። ምክንያቱም ኤርትራ በ85 ዓመተ ምህረት ሪፍረንደም አካሄዳ እኔ በግንቦት አንድ ጽሁፍ አወጣሁኝ 17 ገጽ 20 ገጽ ትንሽ ነች። የኦብዘርቬሽናል ሪፖርት ነው። ኤርትራ ውስጥ ነበርኩኝ ተማሪ ሆኜ why did they agree to disagree factors leading to the Eritrean referendum last April and possible consequences thereafter an outsider look into inside me አንድ ጽሁፍ አዘጋጀውና ለኢትዮጵያ ሪቪው ነበር አሜሪካ ያላኩት። መቼም እንደማወጡት አላወጡትም። እስቲ ምንና በአማርኛ ለተርጎመውና እዚህ ነው ኢትዮጵያም አሉ እነ ሙዳይም አሉ ለነሱ ልስጣልኩኝ። በኋላ እነዚህን ነገራችሁ ከፈለጋችሁ ላቶ መለስ እናቀርብ ይችላል ለላቶ ተፈራ ይሄማ ጭልጥ ያለ ሻዕቢያ አቋም አይደለም እንዲያሉና መለሱልኝ። የሻዕቢያ ነው እንዴ? የሻዕቢያ ማቆንማ ሻዕቢያ ጋር ለሰደላልኩና ኤርትራ ኤምባሲ ሄጄ ግን ምን አልኩኝ እዛች ላይ ያው የነሱን ስነ ልቡና አብሬ በመቆየት ስለማቀው ዴዲኬትድ አልኩኝ to the sons and daughters of Eritrea who bravely fought Ethiopian terrorists and were slain there for their cause እንዲያነቡት ነው እንዳወረውሩት ለኤርትራ ልጆች ለዓላማቸው ሲሉ ለታገሉ እና መስዋዕት ለሆኑ ዴዲኬትድ የሆነ እቺ በፊት ለነሙዳይና ለሬጅስተር ስልክ ለኢትዮጵያ ልዩ አላልኳትም። አንኳኳውና ገባው ገረማቸው። ራሱ መጀመሪያ ሳይሆን የራሳቸው ገረማቸው ኤምባሲ አይ እኔ እዛ ተምሬያለሁ እኔን አይቻለሁ የመሰለኝን እስቲ ተመልከቱት ብዬ ለማለት ነው አሉኝ። ያው ዲፕሎማት አነጋገር ነው ጥሩ ነው። እኛም እኮ ያኔ ወጣቶቹንን እንደዚህ ስሜታዊ ልንሆን እንችላለን። እስቲ ደግሞ ዛሬ እናንተ እንዴት እንደምታዩ ለየው ምናምን አሉ። የዲፕሎማት ንግግር ነው ምንም ይበሉ ምንም ብቻ እስቲ ይሄን ደግሞ ይመልከቱት እድል ይሰጣቸው ብዬ አቀረብኩኝ። ይሄ እድል ዛሬ አሁን እናንተ ትናንትና ዛሬም ደግሞ ነው ለእናንተም ሰጠው። እዛ ላይ ምንድን ነው የጠቆምኩት? የአባ የኤርትራ ጉዳይ የብሔር ጥያቄ ነው ይላል። ህወሓት የቅኝ አገዛዝ ነው ይላል። እኔ ደግሞ የአኔክሴሽን ነው ብዬ እርፍ። ኤርትራ በኃይል ተያዘች እንጂ የቅኝ አገዛዝም አይደለም የብሔርም አይደለም። ከብሔርም ከፍ ያለ ከቅኝ አገዛዝም ዝቅ ያለ ነው። ችግራችሁ የአኔክሴሽን ነው፣ በኃይል የመዋጥ ጉዳይ ነው። ያ ደግሞ እንዳያያዙ ነው። ከዛ በኋላ እንደታየው አያያዝ ይታያል። እናንተ እንደ ቅኝ አገዛዝ ታይታችሁ ቢሆን ኖሮ እስከ 4ኛ ክፍል አትማሩም፣ እኛ በሄድንበት መንገድ አትሄዱም፣ እኛ በንገባበት ጋር አትገቡም። ይሄ ነው ላይ ደረገባችሁ ነበር። አልተደረገም። የቅኝ አገዛዝ ማኒፌስቴሽን አልታየም። ነገር ግን የብሔርም ደግሞ እንዳይባል ኤርትራ አንድ ብሔር አይደለችም። ኤርትራ ውስጥ ወደ 8 ብሔሮች አሉ፣ ጎሳዎች ወይም ብሔሮች whatever። እሱ ላይም ከአቶ መለስ ጋር በኋላ እንናገራለን። ዘርና ብሔር የሚለውን የራሴ አቋም አለኝ። እናንተ ግን ብሔርን ብትሉ እንደዛ ልትሉ አትችሉም። ከብሔር ከፍ ያለ ጥያቄ ነው። አኔክስድ ሆናችኋል። አኔክሴሽን እናንተ ችግር አፈታቱ ላይ በሪፈረንደም የሚለው እስማማለሁ፣ ምንም ችግር የለም። እስቲ ግን ተመልከቷት ኮንሲኩዌንሱ ያ ነው ወይ? የምሽቀታችሁ መለኪያ ነው እንጂ 99.8 በመቶ ሪፈረንደም ውጤታችሁ የወደፊቱን ተስፋችሁን አይለካም። ይሄን ተመልከቱ ብዬ አንዳንድ ነጥቦች አነሳውኝ። አነበቡትና ይሄም አይደርግ አይደለም እንዲያሉኝ፣ ያኛው ሻዕቢያ አለኝ እነሱ ደግሞ ያደርጋሉኝ። እሺ ብዬ ለታሪክ ቤት አስቀምጬዋለሁ። እኔ ይሄን ነው ነገራቸው። ደግሞ ይሄንን ከመሬትም ተነስቼ አይደለም አስመራ ውስጥ ተማሪም ያለው አውቄ እነሱን ቀርቤ ቤተሰቦቻቸው ጋር ሄጄ እናቶቻቸውን ሽርክ አድርጌ በእናቶቻቸው በኩል አባቶቻቸውን እንደዛ አድርጌ ነው እኔ በለቅሶም በምንም እስቲ በራሴ መንገድ እንዴት ነው የምንረዳው የኤርትራን ጉዳይ ብዬ ያው መቼም ጠለቅ ያለ እንትን ባይሆንም እንደ አንድ ሰው እንደ ታዛቢ የመሰለው እንደሚጽፈው ልጻፍ ብዬ የተረዳሁትን ይዤ መጣሁትና በኋላ የሚጻፍኩት በዛ ጽሁፌ ላይ ምንድነው ያልኩት? የኤርትራ ችግር የፌዴሬሽኑ መፍረስ ነገሩ ትክክል እንዳልሆነ
ደርግ ደግሞ ምንጩ ባኑ ለኤርትራ ችግር ካያ ስህተት እንዳባባሰው የኢትዮጵያ ታጋዮችም እናንተ ያደጎችም ማለት ነው። ይሄንን ማድረጋቸው ሁላ ለወደፊቱ እናንተ ከኢትዮጵያ ጋር ለመኖር እንደ ጥሩ ጎን መታየት እንደሚገባው ይሄንን ተቃቀስኩና ነገር ግን ኤርትራ ያን ጊዜ እንግዲህ 85 ነው ልባርጉ ወደፊት እንኳን ብር የራሷን ብታተም አቅም የለውም። አሰብ ወደ ደግሞ እኔ ደግሞ እዛ ሰራ ነበር አሰብ ሪፋይነሪ ድሮም ቢሆን ለስራ ዕድል በመስጠት ነው እንጂ ከውጭ የሚያስመጣው ይበልጥ ነበር። እዛ ድፍድፉን ከሚያወጣው ይልቅ ድፍድፉን ገዝቶ ከሚያጣራው የበለጠ ከውጭ የሚያስመጣው ራሱ እንዳረ የተጣራው የሚያስመጣው ይበልጥ ነበር ለሀገሪቱ ኮንሰምፕሽን እና እሱም ቢሆን አሁን በተለይ ስራ ዕድሉ ኢትዮጵያውያን ካላዙት አንድ ቀን ኢትዮጵያ መንግስት ይዘጋዋል አልፈልገውም ብሎ የእናንተም ደግሞ ፋብሪካዎች የኮሎኒያል ጊዜ ፋብሪካዎች ስለሆኑ አዲስ አበባ ውስጥና ኢትዮጵያ ውስጥ ከጊዜ በኋላ ያደጉ ፋብሪካዎች ጋር ኮምፒት ስለማያደርጉ እንደ ደሮ ኤክስፖርተር ልትሆኑ አትችሉም፣ ኮምፒት አታደርጉም። እንደገና ደግሞ የእስላሞቹ አዌርነስ የሙስሊም ፋንዳሜንታሊስት አዌርነስ በጣም እየከፋ ስለመጣ የእስላም አክራሪ ስትራይክም ያጋጥማቸዋል ከዙሪያቸው። ምናልባት በፍቅር የምትኖሩት ከኢትዮጵያ ጋር ነው። በኢትዮጵያ መንግስትም ላይም ኤርትራውያን ይባረሩልን የሚል ግፊት በተለይ በነጋዴው ህብረተሰብ ይነሳባችኋል። ምክንያቱም እናንተ አሰብ በነጻ ትጠቀማላችሁ፣ ከናይሮቢ አምጥታችሁ አስመራ ነው የምንወስዳለው ብላችሁ እዚህ ታከፋፍላላችሁ። ይሄ ደግሞ በገበያ ተበለጠን በገዛ ሀገራችን ይላሉ፣ በመንግስት ላይ ተጽዕኖ ያሳድራሉ። ኤርትራውያን ይጥልን የሚሉላ ግፊት በኋላ ይመጣል። አሁን ያለፈውን የጥላቻ ጊዜ ትታችሁ የወደፊቱን መልካም ጊዜ አስቡና በመጀመሪያ በኮንፌዴሬሽን በኋላ በፌዴሬሽን ለመዋሃድ ስሩ በየነ መከርኳቸው ማለት ነው። እነሱ ግን ምንድነው ያው የታወቀ ነው፣ ሁሉም ስትራክቸር ነው አስተሳሰቡ። የኛዎቹ ይሄ ሻቢያ ነው ሲለኝ፣ ያኛው ደግሞ ይሄ የማይደርግ ነው ሲለኝ፣ ነገሩ ዝም ብሎ በመካከል አለ። ግን እኔ ያልኳት አንድ ባንድ ኋላ ሆነች። የሚያስገርም ነው። እኔ ወልይ ወይም ነብይ አይደለሁም፣ ካየሁት ሁኔታ ነው የተነሳሁት። አሁንም እኛ ኢህአዴግ ወይም ደግሞ የኢትዮጵያ መንግስት እዚህ ያላችሁ ከፍተኛ ኃላፊዎች ስለ ብሔር ስናነሱ አንቀጽ 39 ስናወራ የእኛን ቨርዥን ወይም የኔን ቨርዥን ነው እንጂ ለማስረዳት የምሞክረው ካልተስማማን በልዩነት ማለፍ እንችላለን። ይሄ ይመስለኛል ለማለት ነው። ልክስ ከብሔር እንትን ውጪ ነው የሚለው ትራንስፎርምድ የሆነውን ሶሳይቲ የስም አጥቼለት ነው ቅይጥም ይሁን ባዋተበርተም እንጥራውም ይሄንን አኮሞዴት የሚያደርግ እንትን ግን ዲቫይስ እናድርግ፣ አንድ ሚዲየም ነገር እንስራ። ያኛው እንዳለ ሆኖ ይሄኛው ደግሞ አለበዚያ እኮ ትልቁ ኃይል አብሯችሁ ሊጓዝ የሚችል ቴክኖክራቱ ቢሮክራቱ ምናምን ሁላ እኮ እዚህ ነው ያለው። ይሄንን ይዛችሁ ደግሞ ሀገር ለመገንባት ካልሄዳችሁ እያመቸው በዲቪን በምንም እያለ ይወጣል። አለበዚያም ታዛቢ ሆኖ እዚህ ይቆያል። በዝምታ ያጠቃቸዋል ማለት ነው። በዝምታ የዝምታ ኦፖዚሽን ደግሞ መጥፎ ነው። ያ እንዳይሆን እሱን ሊያሳትፍ የሚችል ሚዲየም ነገር ይደረስ። እንዴት ነው አኮሞዴት የምናደርገው? በግድ ደግሞ አንድ ሰው የዚህ ብሔር ነህ ተብሎ እርግጥ ነው አንድ ሰው መቼም ከአንድ ወይ ከሌላ ብሔር መወለዱ እውነት ነው። ግን አሁን ብሔር የሚባለው ነገር በምናውቀው ሴንሱ ግን እኔ ለምሳሌ አማርኛ እንጂ አቅላጥፍ የምናገረው ኦሮሞኛ እችል ኦሮሞ ነኝ። ግን የኦሮሞ ብሔር ነህ ተብዬ ብሄድ እቸገራለሁ እነሱ መካከል መኖር። ቱ ቢ ኦነስት አንድ ነገር አኮሞዴት የሚያደርግ መኖር አለበት ለእንደዚህ አይነት ህብረተሰብ። እስከ ዛሬም የተሰሩ ብዙ ቫሊዎች አሉ። አሁን የአውሮፓን ዩኒፊኬሽን እኮ ሳነሳ በኃይል ተዋህደው መጡ። ከዛ በኋላ የተበላሸውን ከኛ መካከል እየነቀሱ አስተካከሉ እንጂ ጭራሽ ወደ ኋላ ሄደው እንዲህ ነበርክ እንደዛ ነበርክ አላሉም ነው። አለበለዚያ የብሔርን ጥያቄ እንደማታገያ ስታነሱት ከሚገባው በላይ ያራገባችሁ ማለት ሌላ ቅራኔ ኢትዮጵያ ውስጥ የለም ማለት አይደለም። ከፈለገ አንድ ሰው ነገ ተነስቶ የሃይማኖትን ኮዝ ተነስቶ ላራግበው ክልኮ ላራግበው ቢል ወደ ከፋ ደረጃ ሊደርስ ይችላል። ግን አትሊስት ይሄ ለጊዜው ፎከስ አልተሰጠውም፣ ወደዛም አልተኬደም እና የብሔርም ጥያቄ ከሚገባው በላይ ይሄ በኔ ቨርሽን በኔ እይታ ነው። በእናንተ ደግሞ ላይሆን ይችላል እና ጥሩ ነው። ግን በዚህ መንገድ እንደምንመለከተው ማወቁ አይከፋም። እኔ ብሔረሰቦች ከሚገባው በላይ ሄደዋል፣ እናንተ ከሚገባው በላይ ጉዳዩን አጋናችሁታል ወይም የተጋነነ መስሏችኋል ብዬ ስል የተሰጠው መብት ኦሮሞን ኦሮሞ እንዲሆን እኛ እናንተ አረጋችሁት ማለትም አልነበረም። ግን በፊት ማንም ኦሮሞ የሆነ ሰው እዚህ ሊናገር ይችላል። ወይም ደግሞ ሌላ ብሔር ለምሳሌ ሀረሪ እንኳን የተወሰነ ነው መቼም። ሌሎች አንዳንድ ብሔሮች የደቡብ ክልል ቢሆን የአማራም ክልል ቢሆን በዚህ አሁን በምናውቀው የጂኦግራፊ ክልል አእምሮ ውስጥ የተሳለ ካለ ነበረ ካለ እሱ በእውነት ምጡቅ ነበር ማለት ነው። ቀድሞ ያውቋል ማለት ነው እንጂ አሁን ኦሮሚያን በዚህ ቅርጿ የሚያቆረሙ አልነበረም። በዚህ ቅርጿ ነው አሁን የኦሮሚያን ካርታ አውቀዋል። ማኒፌስቴሽንስ ናቸው ብሔርተኝነትን ለማስፋፋት ያልኩት። ለምንድን ነው በኋላ ይሄ ነገር እየሄደ ለአገዛዝ ለአስተዳደር ካላስቸገረ ጥሩ የሚታይ ጉዳይ ነው። የሚያስቸግር መስሎ ግን ይታየኛል። ራሳቸውን ወደ
ኢትዮጵያዊነት የሚለው ደግሞ ብዙም ምስጢር ወይ እሱም ራሱ ኮንቴክስት ያስፈልገዋል። ራሳቸው ከደረሰባቸው የአስተዳደር በደል፣ የፍትህ ማጣት በዛ ሊመለስ የነበረውን ነገር አሁን ራሳቸውን አይደንቲፋይ አድርገው የራሴ ባንዲራ የሚሉት አገኙ፣ የራሴ ክልል የሚሉት ራሱ ካርታውን ጭንቅላታቸው ውስጥ ተቀርጾ የራሴ ቋንቋ የሚለውን ኦኬ ምድሮም አልተከለከለም፣ ምናልባት ሌሎች የመሳሰሉት ነገሮች ይሄኛው ከሚገባው በላይ ያጋነን መስሎ ስለታየኝ ለዛም ደግሞ ሬሜዲ የሰጣችሁ ስለመሰላችሁ የመጣ ኢፌክት ነው። በኋላ በዚህ ቅርጹ ደግሞ እየገፋ ከሄደ at some point of no return ላይ ደርሳል ነው የኔ ስጋት። አይ መስሎ ነው እንጂ ይሄ እንደውም ሆኖ ያስማማናል ካላችሁ የሚታይ ጉዳይ ነው። በልዩነት እንለፈው።